ሀገራዊ የምክክር ጉባኤው እየተከናወነ ባለበት በዚህ በኮንቬንሽን ማዕከል ውስጥ ተመካካሪዎች አስፈላጊውን የጤና አገልግሎት የሚያገኙበት ጊዜያዊ የጤና አገልግሎት የሚያገኙበት ክፍልም ተቋቁሞ አስፈላጊውን የጤና አገልግሎት እያገኙ ይገኛሉ። የስትሮክ ታማሚ ነኝ፣ የደም መርጋት ማለት ነው። አጋጣሚ ደሜ በጣም እየጨመረ ነበርና ሲያመኝ እዚህ ሐኪም አላሉ ጠዋትና ማታ ያለምንም እንግልት ማለት ነው በእንክብካቤ ደሜን ይለኩኛል። ጨው እንዳሌለ መብላት እንዳሌለብኝ ቡና መጠጣት እንዳሌለብኝ ነገሩኝ። ከዛ ነገር እየተቆጠብኩ እየመጣው እለካለሁ። አሁን ደግሞ ያው የስትሮክ ኪኒንግ ስለጨረስኩ ነው ልጄን ጨርሻለሁ። እንዴት ላድርግ ብዬ እየጠየቅኩት ያለው ሱካርና ግፊት ሰሞኑን ጨምሮ ነበረ። እዚሁ እየተከታተሉኝ አስፈላጊውን ሕክምና እየሰጡኝ አሁን ደህና ነኝ። ዛሬ ትንሽ ህመሙ ሲሰማ ቼክ ለማድረግ መጥቼ ነው እና አሪፍ እየተከታተሉን ነው። አስፈላጊውን ሕክምና እየሰጡን ነው። እርዳታቸው በጣም ጥሩ ነው፣ ደስ የሚል ነው። በዚህ በአቅራቢያ ከስብሰባችንም ሳንርቅ ቶሎ ታክመን ወደ ስብሰባችን እንድንመለስ የተደረገው ነገር በጣም ደስ የሚል ነገር ነው። እንዲህ ያለው በምክክር ጉባኤው ጎን ለጎን የሚካሄደው የጤና አገልግሎትም ለተመካካሪዎች ያለምንም ስጋት ምክክራቸውን እንዲያካሂዱ ምቹ መደላደል እንደፈጠረላቸውም ነግረውናል። በሽታዬን አላስታውስም። ከዚህ ያለው እንክብካቤ እንዴ ብዬ ልንገርሽ። በዚህ ያመመኝ ይሄ ነገር እዚህ ባይኖር ስለ ህመሜ ነው እንጂ ምንም ተመካካሪም ቢሆን ላላስበው እችላለሁ። ግን እዚህ ሁሉ ነገር ስለተመቻቸልን ማለት ነው በቀን 2 የምንለካው ያለ ምንም ክፍያ ምንም ሳንከፍል እግዚአብሔር ያክብራቸው ሁሉን ነገር አመቻችተውልን ነው እዚህ ያሉት። መኝታ አመቻችተውልኝ እዚሁ ግቢ ውስጥ ነው የምተኛው። ምግቤን አመቻችተውልኝ ውሃ ራሱ አልኩሽ አንደኛው ኪኒን አይረን የሚባል አለ ሐኪሙ ያውቃል። ውሃ ብዙ ጠጪ ስለሚለኝ እሽግ ውሃ ነው የሚሰጠኝ። ህመምሽንም አታስቢም፣ ይሄ የሁላችን የኢትዮጵያ ጉዳይ ስለሆነ እናት እንደመሆኔ መጠን ደግሞ ምክክሩን ቁጭ ብዬ ነው በአትኩሮት ትኩረት ሰጥቼ የምመካከረው ማለት ነው። የመጣሁበትንም ዓላማዬን ሳልስት ከስብሰባዬም ሳልደናቀፍ በእረፍት ሰዓትና በሻይ ሰዓታችን እየመጣን አስፈላጊውን ሕክምና እያገኘን ነውና እና የወጣንበትን እዚህ ባይኖር ኖሮ ወተን ለመታከም በምንሄድበት ሰዓት ራሱ ብዙ ነገሮች አሉ የሚያጋጥምሽ እና ከዚህ ሁሉ ተቆጥበን በሰዓቱ ህመም በሚሰማን ሰዓት ሮጠን መተን አስፈላጊውን ሕክምናም እያገኘን ነው፣ ክትትልም እያገኘን ነው። በጣም ደስ የሚል አሰራር ነው። ደስ ብሎናል በጣም። ተመካካሪዎች ባሉባቸው የማረፊያ አካባቢዎችም ጭምር አስፈላጊው የሕክምና አገልግሎት እየተሰጠ ነው። በቋሚነት ከ5 አምቡላንሶች ስታንድ ባይ ሆነው እዚህ ግቢ ውስጥም በከተማ ውስጥም ደግሞ ተሳታፊዎች በሚያርፉባቸው ማረፊያ ቦታዎች ዩኒቨርሲቲዎችን ጨምሮ ሌሎች ተጨማሪ አምቡላንሶች ሬዲ ሆነው ታካሚዎችን ወደሚያስፈልገው ሆስፒታል ከዚህ በፊት እንግዲህ ነፍሰ ጡሮችን ሌሎችም የሕክምና አገልግሎት የሚፈልጉ ታካሚዎችን ወደ ተቋማት አድርሰናል። ያንን በተቀናጀና በተግባባ መልኩ ነው እየሰራንበት የሚገኘው። ለተመካካሪዎቹ እየተሰጠ ያለውን የሕክምና ክትትል አስመልክተውም የጤና ሚኒስትሯ ምልክት አድርገዋል። በሚያርፉባቸው ክፍሎችና ቦታዎችም ላይ በጋራ ባሉባቸው ቦታዎችም ላይ የድንገተኛ ክሊኒኮችን በዛው አስቀምጠናል። አምቡላንሶች፣ ተመላላሽ ክሊኒኮች ዳጋጣሚ ደግሞ ቶሎ ሕክምና መሰጠት ያለበት ከሆነ ሞባይል ክሊኒካችንንም አምጥተን ሕክምና እየተደረገ ይገኛል ማለት ነው። በዚህ ክፍል ውስጥ እንግዲህ አሁን ቅርብ ሰዓት ያየናቸው የነበሩ ሰዎች ለምሳሌ ከዚህ በፊት እርግዝና ኖሯቸው ክትትል የሚያስፈልጋቸው ሲኖሩ እዚሁ እናደርጋለን። እንዲሁም ደግሞ የደም ግፊት፣ የስኳር የተለያዩ ሕክምናዎች ይደረጋል። ተወያዮቻችን የሚሰማቸው ምንም አይነት ስሜት ካለ ነፃ ሆነው መወያየት የሚችሉባቸው ደግሞ ኮንፊደንሻሊቲ ኪፕ የሚደረግባቸው ነፃና ገለልተኝነት ኪፕ የሚደረግበት ክፍሎች አሉን ማለት ነው። በቅንጅት እየተከናወነ ያለው ተግባርም ትልቅ ውጤት እየታየበት ስለመሆኑ ተነስቷል። ሁሉም ሆስፒታሎቻችን በሙሉ በጋራ ሆኖ በድምር እየሰሩ ያለው ውጤት ትልቅ ውጤት እያመጣ ነው። በዚህ አጋጣሚ በቅርብ ጊዜም ለምሳሌ ድንገተኛ የልብ ሕክምና የሚያስፈልጋቸው ሰው ነበሩ። በዛም እንግዲህ ከነበሩበት በውይይቱ ከነበሩበት ቦታ በቀጥታ ወስደን ሰርጀሪ ያስፈልጓቸው ተሰርቶ በሰላም ደግሞ ወደ ውይይታቸው በአብዛኞቹ የሚገርመው ለዚህ ውይይት በጣም ካላቸው ፍላጎት ጉጉት አንፃር ቶሎ ብለን እንመለስና ወደ ውይይቱ የምንገባበት ነገር ይኖር ነው የሚሉት። የተለያዩ ለምሳሌ ጀሶ ተደርጎላቸው እኛ ጀሶ ስለምንል በተለመደው አባባል እንግዲህ ካስት የተደረገላቸው ሌሎች ምርመራ የተደረገላቸው ወልደው ተመልሰን እንግባ
የሚሉ አሉን። የሰርጂካል የሌሎች ህክምናዎች ኢንተርቬንሽን ከተሰራም በኋላ ብዙዎቹ ተመልሰን እንወያይ ይላሉ። የጤና ባለሙያዎቻችንን ተከታታይ ምርመራቸውን ተከታታይ ክትትላቸውን እያደረጉላቸው ይቀጥላሉ ማለት ነው።